ሰላም እንዴት ናችሁ? ነቢያት አሰፋው ገብረየሱስ እባላለሁኝ የፊት ውበት ጽዳት ባለሙያ ነኝ። አሁን ደግሞ ዛሬ እሁድ እንደመሆኑ መጠን በቤታችን ምን ተጠቅመን ቆዳችንን እናሳምር የሚለው በሰፊው አሳያቸዋለሁ። እንደምታውቁት ፕሮዳክት በሙሉ ከነዚህ ነገሮች ናቸው ተጨምቀው የሚወጡ። አሁን ደግሞ ከኬሚካል የነጻ ስለሆነ ይሄ ምንም ጉዳት ስለሌለው በደንብ ተከታተሉ፣ ትጠቀማላችሁ። መልካም ቆይታ። እንግዲህ ቅድም እንዳልኳችሁ ይሄው በየአይነቱ ይሄ በሙሉ የምታዩት ይሄ እንደውም ማለት ከዚህ በላይም አለ። ያው ቦታ ለማስተካከልና እንዲሁ ስለምነግራችሁ ነው። ኸርባል ማለት በብዛት ከምንበላቸው ከምንጠጣቸው ማለት ነው። ለምሳሌ ይሄ ካነሳን ይሄ አሁን ተልባ ነው። ተልባ እንዴት አድርጋችሁ ነው እንደምታረጉት? ለምታውቁት ታውቁታላችሁ፣ ለማታውቁት ግን ስለምትጠይቁ አንዳንዴ ይሄ ተልባ ተቀቅሎ ወይም ደግሞ ዘፍዝፋችሁ ታድራላችሁ በሙቅ ውሃ። ከዛ ከፈለጋችሁ እንዲሁ መጠቀም ከፈለጋችሁ ደግሞ እንዲህ ጁስ ስታደርጉት ደግሞ አሁን ይሄ ጁስ ተደርጎ ነው። በጣም ለቆዳ ትልቅ ጥቅም አለው። በአጠቃላይ ምንድነው ኸርባል ነገር ማለት ቆዳ ያለሰልሳል፣ ያሳምራል። እንደዚህ ጥቁር ነገሮች በማሽን የሚሄዱ ካልሆኑ እነዚህ ፍሪክለስ የምንላቸው ነገሮችን ያነሳልናል። በጣም ቆዳችንን ጽድት ያደርገዋል። በኬሚካል ከመቅላት በእነዚህ ነገሮች ለምሳሌ ፈካ ለማለት ፈልጋለሁ ካላችሁ ከነዚህ አንዱ ምንድነው ፈካ የሚያደርገው ይሄኛው እርድ ተወስዱና እርድ በትን 2 ማንኪያ አድርጋችሁ በእርጎ ለውሰው ለ10 ደቂቃ 15 ደቂቃ ተቀብታችሁ መታጠብ። ከዛ በኋላ ቆዳችሁ ብራይት ይሆናል። ብራይት የሚሆነው ግን በኬሚካል ሳይሆን ይሄው በተፈጥሮ ማለት ነው። ሌላ የሩዝ ውሃ ብራይት ከሚያደርጉ ነገሮች ጥቁር የሚያጠፋልን ደግሞ ጥቁር ማለት ይሄ ሳንተኛ ስንቀር አንዳንዴ አላደል ቆዳችን ድክምክም ሲለው የሚያስተካክልልን ኩከምበርና ድንች ነው። ድንች እንዲህ አድርጋችሁ ፈቅፍቃችሁ ከፈለጋችሁ እንዲህ ስላይስ አድርጋችሁ አስቀምጣችሁ 10-15 ደቂቃ ቆዳን ማቀዝቀዝ። ከዛ ምን ይሆናል? የተጎዳው ቆዳ አውጥቶ አዲስ ነው የሚተካልን። እነዚህ የምታዩቸው ኸርባል ነገሮች ማለት ነው። ኖርማሊ ያኛው የሚሰራበት ፌሻል ከዚህ ነው ቅድም እንዳልኳችሁ ቢሆንም ሙሉ በሙሉ ስናገኘው ይሄ ደግሞ ቆዳችን ተጠቃሚ ይሆናል። ክሬማችሁ እንዳለ ሆኖ ማለት ነው። ይሄ የሚያቀላ ክሬም አይደገፍም፣ የታወቀ ነው። ቀስል ይሄ ነው። ይሄኛው ቆንጆ ነው። ቆዳ ያጸዳል፣ ዴድ ስኪን ሪሙቭ ያደርጋል፣ ብዙ ጥቅም አለው። ግን ልንገራችሁ ሁሉ ነገር ጥቅም እንዳለው የራስ የሆነ ሳይድ ኢፌክት ማለት ሳይድ ኢፌክት ማለት ለምሳሌ የኬሚካል ያህል ባይጎዳንም አሁን ቀስል በየቀኑ ስትጠቀሙ ቆዳ ይደርቃል፣ ከጥቅም ውጭ ነው የሚሆነው። ለምንድን ነው? ዲፕ ገብቶ ስለሚያጸዳ ደንበኛ ማጽጃ ስለሆነ። ስለዚህ ቀስል እንደ ማጽጃ ሳይሆን በሳምንት አንዴ 1-2 ማንኪያ አድርጋችሁ ቅድም እንዳልኳችሁ በንጹህ ውሃ ብጉር ላለው ለኦይል ስኪን በእርጎ ወይ ትንሽ የቲማቲም ጁስ አድርጋችሁ ይሄን አድርጋችሁ ለ10 ደቂቃ ከዛ በኋላ መታጠብና የራሳችሁ ክሬም በቆዳችሁ አይነት ማድረግ። በየቀኑ ካረግነው ግን ቆዳ ያደርቃል ማለት ነው። ያ ነው ሳይድ ኢፌክቱ፣ ሌላ እንትን የለውም። ይሄኛው አብሽ ነው። አብሽም ያው በተፈጥሮ የምናገኘው ነው። ሁላችንም የምናገኘው በየቤታችን ያለ ነው። ሲበላም ሲጠጣም ትልቅ ጥቅም አለው። እንደምታውቁት ባለሙያዎች ይገልጹታል። ወደ ውበት ስንመጣ ደግሞ አብሽ ይሄ ሻከር ያለ ነገር አለው። ሻከር ማለቱ እንደ ስክራፕ ያገለግለናል። ስክራፕ ማለት ኬሚካል ነገር አለው። ምንም አይነት ፕሮዳክት የራሱ የሆነ ማቆያ አለው። ያ ማቆያ ቆዳ ሊጎዳ ይችላል። በዚህ ላይ ያ የምትጠቀሙት ስክራፕ ኃይለኛ ነው። ሻካራነቱ ቆዳ ሊጎዳ ይችላል፣ በተለይ ለሴንሲቲቭ እና ለሚቆጣ ቆዳ። ስለዚህ በዚህ እንደ ስክራፕ መጠቀም ትችላላችሁ። እንደ ትሪትመንትም ነው። ምክንያቱ ይሄ ሻካራ ይሁን እንጂ ውሃ ላይ ሲገባ ለስለስ ይላል። ስለዚህ ለቆዳ ይመቻል። ያኛው ግን ሻካራ ነው። ስለዚህ ይጎዳል። ይሄ አብሽ እንዴት አድርገን እንጠቀም ከተባለ ለኦይል ስኪን ከሆነ በቲማቲም ጭማቂ በቲማቲም ውሃ ማለት ነው አድርጋችሁ መቀባት ለ10-15 ደቂቃ። ለድራይ ስኪን ከሆነ ለደረቅ ቆዳ ከሆነ ደግሞ ቶሎ ነው የምትታጠቡት፣ ምክንያቱ ይይዛል፣ ያደርቃል። ለድራይ ስኪን ከሆነ በውሃ ማረግ ትችላላችሁ፣ ብትፈልጉ በኦሊቭ ኦይል በምትፈልጉት ብቻ። አብሽ ትልቅ ጥቅም አለው ለማለት ፈልጌ ነው። ይሄኛው ለኦይልም ለድራይም ይሆናል። እሺ እንግዲህ እነዚህ በሙሉ የምታዩቸው የራሱ ጥቅም አለው። ለምሳሌ ይሄ ጤና አዳም ትልቅ ጥቅም አለው። ጤና አዳም ምንድነው? ይሄ ከብጉር ከተሰራም በኋላ ወይ ብጉር ከመጣ ይሄ ቀዳዳው የሚሰፋ ይሄ ጤና አዳም ይዘፈዘፋል ወይ ትንሽ በለብ ያለ ውሃ ተዘፍዝፎ ያድራል። ከዛ እሱ እንደ ቶነር መጠቀም ምንድነው የሚያደርገው? ፖሩ ያጠብልናል። ስንጠጣው ደግሞ ትልቅ ጥቅም አለው። ሌላ ይሄ ናናም እንደዛ
በምንጠጣው ጊዜ ከፈለግን ለፊት መጠቀሚያ ስናደርገው ደግሞ እንደ ጁስ ተደርጎ ቆዳ ይቀባል። ይሄ ደግሞ ምንድነው ካልሚንግ ነው፣ ቆዳ ይጠግናል። እንደገና በፀሐይ የተቃጠለ ቆዳ የመመለስ ኃይል እንዳልኳችሁ ሁሉ የራስ የሆነ ጥቅም አለው። እሬት ደግሞ በጣም ተብሎለታል፣ ሁላችንም እናውቃለን። እንደ እሬት 99.9 እኔ የጠቀመኝ የለም። በኮቪድ ጊዜ በዚህ ነው ማዲያት ያጠፋው። እሬት በትክክል ከተጠቀምንበት ለፀጉር፣ ለሰውነት ሙሉ እንደ እሬት ሁሉም ጠቃሚ ናቸው። ለእኔ ግን በጣም ትልቅ ውለታ ይዋለልኝ። ያ ማለት ምንድነው ተከታትዬ ስላደረኩት። እንደምታውቁት ደግሞ አሁን አየሩ በጣም ከባድ ነው፣ ኃይለኛ ፀሐይ ነው ያለው። ስለዚህ ሲቃጠል የዋለ ቆዳችንን ቀጥታ ክሬም አድርገን ወይ ደግሞ ዝም ብለን ከምንተኛ በዚህ ማቀዝቀዝ። እሬት በጣም ዘርፈ ብዙ ጥቅም ያለው ነው። በውስጡ ቫይታሚን ኤ ያለው ሲ ያለው ካልሚንግ ነው፣ ቆዳ ያወፍራል። ስለ እሬት በጣም ብዙ ነገር ነው ያለውና እሬትን ብትጠቀሙ በጣም 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 ትልቅ ጥቅም ነው የምታገኙት ለማለት ፈልጋለሁኝ። እንግዲህ በአጠቃላይ በሙሉ ከሞላ ጎደል እንጂ ሙሉውን እንኳን ዘርዝረን አንጨርሰውም። በጣም ብዙ የቤት ትሪትመንት አለን። በዚህ አጋጣሚ እድለኞች ነን። ሁሉ በእጃችን ነው፣ እግዚአብሔር ይመስገን። በቤታችን ያለው ሩዝ ብትሉ ምን እና የቀይ ስር ትንሽ ልናገር። ቀይ ስር ለደረቅና ለሚሰነጣጠቅ ቆዳ ወደ ቦታው ይመልሳል። አጠቃቀሙን እንደዚህ አርጋችሁ ጁስ አርጋችሁ ማለት ነው። አሁን ደንበኛዬ ግን ይሄንን ነው የሚያስፈልጋት። ቆዳዋ ትንሽ ይሄ የመላላጥ አይነት ስላለው ስለዚህ የሚመልሰው ምንድነው ከነዚህ ሁሉ በተልባ ትሪት ሳረጋት አሳያቸዋለሁ። እንግዲህ በቃ አሁን ቅድም እንዳያችሁት በሙሉ በተፈጥሮ እንስራ ስለተባለ ዛሬ ከመጀመሪያ እስከ መጨረሻ ሄርባል ነው መሆን ያለበት። ስለዚህ በእሬት ነው ማጸዳላት። በእሬት አጽድቼ ነው ትሪት የማደርገው። አንዳንድ ጊዜ ግን በጣም ኃይለኛ ብዙ ቅባት ሲኖረው እንደዚህ መጸዳት ሲፈልግ የቆሸሸ ሲመስለን ከኬሚካል ነፃ የሆኑ ከእሬት የተሰሩ ነገሮች አሉ ከነዛ ቅድም ካሳየኋቸው የተሰሩ አሉ። ዛሬ ግን በዚህ ነው ትሪት የምናደርገውና ይሄ እንደ ማጽጃ እንዳልኳችሁ ብዙ እንትን ካለው ግን ሌላ ነገር መጠቀም ትችላላችሁ፣ ኬሚካል ሳይኖረው ማለት ነው። ይሄ አሁን ጄሉ እንዲህ አድርገን ማጽዳት ማለት ነው። እንግዲህ በአጠቃላይ አሁን ላሳያችሁ የፈለኩት ምንድነው ብዙ ሰውም እንደሚጠቀም ያውቃል። አጠቃቀሙ ነው። አጠቃቀሙ ደግሞ የቤት ትሪትመንት የዛን ያህል የኬሚካሉ ያህል ጉዳት እንኳን ባይኖረው ሁሉም ነገር በትክክል ካላረግነው ሊጎዳብን ይችላል። ልክ ቅድም ቀስል እንዳልኳችሁ በየቀኑ ማጽጃ ማድረግ አንችልም። ግን አሁን የሷ ይሄንን ይበቃዋል። ፊቷ ስላየሁት የደንበኛ ይሄ በቂው ነው። በእሬት ይጸዳል። በእሬት የማይጸዳ እንደዚህ ብዙ ነገር ካለው እንዴት እናድርገው ብላችሁ ካላችሁ ደግሞ የራስ የሆነ ሌላ ነገር አለው የምታጸዱበት። ለምሳሌ ቅድም እንደተባባልነው ቀስል ባይበዛ እንደ ማጽጃ በሳምንት አንዴ በሱ አጽድታችሁ ከነዛ ቅድም ካሳየኋችሁ የሚስማማችሁ ነገር ማድረግ ትችላላችሁ ማለት ነው። ይሄው ለማሳጅም ይመቻል፣ ለመጽዳትም ይመቻል። ተነጋግረናል። እሬት ዘርፈ ብዙ ነው፣ ሁለገብ ነው። ለፀጉርም ለምንም ለሰውነትም ግን ስለፊት ስለሚመለከተን እንዲህ አድርጋችሁ ካጸዳችሁ በኋላ ትንሽ ቆይቶ ለብ ባለ ውሃ ፎጣ ይጠረጋል። ከዛ ከጠረግን በኋላ ማሳጅ እናደርጋታለን። ሌላ ኬሚካል ከምንጨምር በዚሁ ራሱ እንደዚህ አድርገን አንድ 10 ደቂቃ በደንብ ማሳጅ። ይሄ ምንድነው እሬቱን ፔኔትሬት ያደርጋል፣ ቆዳዋም ይጸዳል፣ ሪላክስም እያደረገች ነው እግረ መንገዱ ማለት ነው። ስለዚህ ሌላ ለማሳጅ ኦይል አያስፈልገንም ማለት ነው። ይሄው አልደረቀም። ማሳጅ ካረግነው በኋላ እንዲህ አድርገን እናጸደዋለን። ምክንያቱም በላይ ላይ እንዳይደረብ ጉዳት ባይኖረውም ግን የየራሱ ሰዓት እንዲኖረው የየራሱ ትሪትመንት እንዲሆን ለቆዳው እንዲህ ካጸደን በኋላ ከዛም ይሄ አሁን ለሷ ፊት የሚሆነው ነው። ስኪን አላይዝ ተደርገዋል። ቆዳዋ የሚፈልገው ይሄንን ነው። ምክንያቱም ቅድም እንዳልኳችሁ የመድረቅ የመፈርፈር ስሜት ስላለው ቆዳዋ ይሄንን እንዲህ አድርገን እንቀባዋለን። ተጸድተዋል እንዳያችሁት በእሬት ማሳጅም ተደርገዋል። ይሄ የተልባ ነው። ተልባ ጁስ ተደርጎ ቅድም እንዳሳየኋችሁ አይመችም፣ እንደዚህ ይወርዳል። ግን አስተካክለን እንዲህ አድርገን እቤት ስለምትሆኑ ያው እንደተመቻችሁ ቢዝረከረክም ቢወድቅም ያው ለመታጠብ ምንም ችግር የለውም። እኛ ግን እንዲቀብተን በላይ ላይ የሆነ እንትን የሚደረግ ቆይ ያሳያችኋለሁ። የሚቀመጥ ነገር አለው። ምክንያቱም ተንሸራቶ ልብሳቸው እንዳይነካ በማለት ይሄ ነገር ለራሱ ለማስኮች የተዘጋጀ ሽት ነገር ነው። ልክ እንዲህ ሲደረግ እሱም ስለተነከረ
ሙሉ በሙሉ ቆዳው ያገኘዋል ማለት ነው። እንደገና እንዳይንሸራተት ወደ ሰውነቷ እንዳይወርድ ይይዘዋል። ይሄው ከዚህ በኋላ አይወርድም። በቃ እንግዲህ እንደዚህ 10-15 ደቂቃ አሁን ምን እያደረገ ነው? ምጥጥ እያደረገው ነው። ቆዳውን እየተጠቀመ ነው። በኋላ ልስልስ ይላል፣ ያምራል። በአንድ ቀን አይደለም ለውጥ። ኦፍ ኮርስ ምንም አይነት ነገር በአንድ ቀን ትልቅ ለውጥ የለም። ግን ከዛ ከነበረበት ግን ድክምክም ብሎ እንደዚህ የሚፈረፈር ነገር ነበራት ድራይ ስኪን ስለሆነ። ስለዚህ ይሄ ደግሞ ሙሉ በሙሉ ለድራይ ስኪን ፍቱን መድኃኒት ነው። ከዛ ምን ይሆናል እንዳልኳችሁ በአንዴ እንኳን ራዲካል ለውጥ ባይኖርም ቆዳዋ ግን ይስተካከላል፣ ያምራል። ይሄው እንግዲህ 10 ደቂቃ ሆኖታል። እንደዚህ ድርቅ ብሎ ጥፍፍ ሲል ምን ሆነ ማለት ነው? ያ ዝልግልግ የሚለው የነበረ ፈሳሽ ፔኔትሬት አደረገ ማለት ነው። ምክንያቱም እንዲህ ከደረቀ የትም ሊሄድ አይችልም። ቆዳዋ ተጠቅመዋል ማለት ነው። እንዲህ አድርገን እናነሳዋለን። በእርግጥ የቤት ትሪትመንቶች ለማጽዳት ትንሽ ይከብዳሉ፣ ሰዓት ይወስዳል። ግን ያው ያችሁት ከቅድሙ ለውጥ የእውነት ለውጥ አለው። ስማ እንዲህ ካጸዳም በኋላ ቅድም እንዳልኳችሁ በናናና በጤና አዳም ወይም የሮዝማሪ በነገራችን ላይ ብዙ ያላሳየናቸው አሉ። ምክንያቱም በሙሉ የቤት ትሪትመንት በእንዲህ በአጭር ሰዓት ዘርዝሮ ለመግለጽ ከባድ ነው። ዋና ዋና ያልናቸው ነገሮች ናቸው ያሳየናቸው እና በሮዝማሪ ራሱ አፍልታችሁ ውሃው አቀዝቅዛችሁ ቶነር ማድረግ ትችላላችሁ። ፋይናል እንዲህ ነው። ከዛ ለሷ በሚስማማት ቆዳ በሚስማማው ክሬም እንቀባታለን ማለት ነው። ይሄ ክሬም ደግሞ ኬሚካል የሌለው ነው። ይሄው ሙሉ በሙሉ እንዲሆንልን ካላችሁ ደግሞ ይሄ ቀን ስለሆነ ይሄን ቀባናት። እቤት ከሆናችሁ ይሄን የቤት ትሪትመንት ካደረጋችሁ በኋላ ግዴታ ክሬም ከሌላችሁ የሩዙ ቀቅላችሁ ጁስ ታረጉትና እሱ ላይ ትንሽ ሎሚ ጨምቃችሁ ተቀብታችሁ ማቆየት ትችላላችሁ ማለት ነው። ይሄንን ይመስላል። ይሄው አሁን ቆዳዋ ምን እንደ ለውጥ እንዳለው እንየው። እሺ እንግዲህ እንዳያችሁት እስካሁን ይሄንን ይመስላል። ቆዳዋ እንደምታዩት ነው። እውነት ለመናገር ቢፎር ኤንድ አፍተር የተወሰነ ብራይት ሆነዋል። እውነት ለመናገር ምክንያቱ ትሪት ተደርገዋልና በቤት ትሪትመንት ማለት ነው። ዋናው አላማው ምንድነው? በጣም ብዙ የቤት ትሪትመንቶች አሉን። እንዴት አድርገን እንጠቀም ለሚለው ሰው መልስ ያገኛችሁ ይመስለኛል። እነዚህ ከብዙ በጥቂቱ ነው። በጣም ብዙ እና አቮካዶ ምናምን አልገቡም። በጣም ብዙ እና ፓፓያና ሁሉም ጉዳት የላቸውም። ከኬሚካል ነፃ ናቸው። ቆዳ እንዲያሳምራል። ይሄው ብራይት ሆነዋል። የሞተ ቆዳ ስለሚያነሳ እንደገና ሙሉ በሙሉ የተፈጥሮ ስለሆነ ጉዳት የለውም። ሙሉ በሙሉ የተፈጥሮ አድርጎ ስንል አሁን ሎሚ ሙሉ በሙሉ መቀባት የለብንም። አናናስ መቀባት የለብንም። ቲማቲምም ከነገሮች ቀብት አርጋችሁ እንጂ ሙሉ በሙሉ ማድረግ የለባችሁ። ምክንያቱም የራሳቸው የተፈጥሮ ኬሚካል ስላላቸው። በተረፈ ሌላው ምንም ጉዳት የለውም። እንዲህ ያምራል። ይህንን ትሪትመንት ማግኘት ለምትፈልጉ አድራሻችን ቦሌ መድኃኔዓለም ሸገር ህንፃ 2ኛ ፎቅ 205 ቁጥር ቢሮ እንገኛለን። ይሄና ሌላም ጨምሮ እንሰራለን። ታችሁ ብትጎበኙን ደስ ይለኛል። እሁዳችሁ ከኔ ጋር ስላደረጋችሁ በጣም ነው የማመሰግነው። ስለተከታተላችሁኝ እግዚአብሔር ያክብርልኝ። መልካም ቀን